የተከበራችሁ ኢትዮጵያ እንዴት ናችሁ? እንግዲህ ለዛሬ እንኳን በዚህ ያበቃለሁ ብዬ ነበር። አንድ ቪዲዮ ልጨምርበት ጊር 34 የሚለውን ዛሬ በፈረንጆቹ ቀን ሴፕተምበር 26 ነው። እንግዲህ የኮንስትራክሽን ገበያው ማለት የግንባታና የቤት ላይ ነው የመሬት ገበያው እና የቤት ግንባታ ገበያው ማርኬቱን አዛብቶታል ነው። ፋይናንሻል ማርኬቱን አጓጉል የጎዳው ነው የሚመስለው ነው እኔ እንደተረዳሁት እኔ እንዳወጣሁት ሴንስ። ምክንያቱም አንደኛ መንግስት ማለት በመሬት ገበያ ውስጥ ገብቶ ከፍተኛ የሆነ መሬት ይወስድ እና ያንን መሬት እንትን ቤት ይሰራበታል፣ የኮንዶሚኒየም ቤት ይሰራበታል በከፍተኛ ደረጃ ወስዶ ማለት ነው። ያንን ሲያደርግ የመሬት ገበያውን ያዛባዋል። ምክንያቱም መግዛት ነው እንዳያችሁት እንግዲህ የኮንስትራክሽን ምንድነው የኮንዶሚኒየም ቤት ገበያው እንዲያውም ላይ ላሉት ሰዎች ነው የሆነው ነው። ዝቅተኛ ያሉትን ሰዎች ትቶ ላይ ላሉት 60% ላሉት ነው፣ መካከለኛ፣ ከፍተኛ ከዛ ምናምን እያለ 20 ነው ቶፕ 60%ን ነው የያዘው። ስለዚህ ሌላው ኖርማል ማርኬቱ በትክክል ሊሰራ አልቻለም። ተወዳዳሪ ንጹህ የገበያ ውድድር የለም። እሱ ባልከፋ ነው እንደዛ ሲያደርግ እንግዲህ መንግስት አንደኛ ማርኬት አዛብቷል። የመሬት ዋጋ በገበያው ያለውን እውነተኛ ዋጋ እንዳይታወቅ አድርጓል፣ አዛብቶታል። ያንም ማድረግ ብቻ አይደለም ቤቱንም ዋጋውን አዛብቷል። ምክንያቱም ሰብሲዳይዝ ያደርጋል፣ መሬት ይወስዳል በነፃ ለራሱ ሰብሲዳይዝ ያደርጋል ቤቶች ሲያከፋፍል። ስለዚህ ኖርማል የቤት ግንባታና የልማት ስራ መስራት የሚፈልጉ ነፃ የሆኑ ዜጎች ተወዳድረው ከመንግስት ጋር መስራት የማይችሉበት ሁኔታ ነው የተፈጠረው። ምክንያቱም ለራሱ መሬት ይወስዳል፣ የሚሰጣቸውን ቤቶች ምንድነው ሰብሲዳይዝ ያደርጋል፣ ይደጉማል ወዘተ። እንደዚህ በማድረግ ገበያውን የመሬቱንም የቤቱንም ግዢ ገበያ አዛብቶታል። ከስተመሮቹንም ሰብስቦ ወስዷል። ትልቁን አቅርብ ላይ ነው። ምክንያቱም ገዢዎች የሚችሉት ናቸው የወሰዱት እነዚህ ሰብሲዳይዝ የተደረገውንም ቤት ማለት ነው። እንደዛ በማድረግ ችግር ፈጥረዋል። ያም አልበቃ ብሎት ደግሞ ኮኦፕሬቲቭ የሚባል ነገር ጀምሯል። ገብቷቸዋል። እኔ አሁን ኮኦፕሬቲቭ ወዲያው ላይ ነው እንዳልኳችሁ። እኔ አሁን እርግጥ የሆነ መረጃ የለኝም፣ ግን ሳገናኘው እነዚህ አሁን ለምሳሌ የምናያቸው እንትኖች ኮኦፕሬቲቭ ብሎ ራሱ እያደራጀ መሬት እየሰጠ ብድር እያመቻቸ ምናምን እያለ የሚፈጥራቸው እንዳሸን የሚያፈላቸው አሁን የምናያቸው መኖሪያ ቤት ገነባን ምናምን አልን ሪል ስቴት ልን የሚሉት ራሳቸው ፕራይቬት አይደሉም ወይ የሚል ነገር ነው የፈጠረብኝ። ምክንያቱም ኮኦፕሬቲቭ ለምን ይገባሉ ማለት ምን ልበላችሁ፣ መንግስት በዛ በኩል ይሰራል፣ እነዚህ ደግሞ የግል መስለው መጥተው የግል አይደሉም ነው። ኢነሰንስ የግል ናቸው፣ ሰዎቹ ይጠቀሙባቸዋል፣ ይታዩባቸዋል፣ ምናምን ይሉባቸዋል። ነገር ግን በስፔሻል በፓርቲ ኮኔክሽን የተፈጠሩ ኮኦፕሬቲቭ ናቸው ለካ። እኔ አሁን እንዴት መሰላቸው አይ ዶንት ኖ ፎር ሳም ሪዝን አይ ዋዝ አሱሚንግ ዳት እነዚህ አሉ የሚባሉት ኮንስትራክሽን ካምፓኒዎች ትልልቆቹ የሆነ ሀብታም ሰው ማለት ልምድ ያለው ካፒታል ያለው እውቀት ያለው ችሎታ ያለው ምናምን ሰው ፕሮግሬሲቭሊ የገነባቸው ነገሮች ነው ይመስለኝ። ግን ከየት መጥቶ ነው እንዴት አናውቀውም ነው ሳስበው ላይ አሁን እዚህ ጋር ነው አፒር ያደረግ ይህን እንዴት አሁን ስናየው ከየት ነው የሚመጣው? ማን ነው? ሁ ኢዝ ሂ? ኢትስ ጀስት ኖባዲ ላይክ ነው። ትላንትና ስንሰማቸው እስላም ምናምን እያሉ ሲለፈልፎ የነበሩ ኮንዶሚኒየም ላይ እንትን ምናምን ብለው እዛ በኮንዶሚኒየም ግንባታ ወቅት ያዳበሩትን ልምድ አሁን ኮኦፕሬቲቭ ብለው ወጥተው ነው ለካ እዚህ ጋር እንደዚህ የተደራጁት የሚለው ነገር ዝም ብዬ ነገሮችን ሳያይዛቸው እንደዛ መጣል። ኢፍ ዳት ሶ ይሰመርበትና ኢፍ ዳት ሶ የሚለው ነገር እንደዛ አድርጋችሁ ካያችሁት እና ደግሞ ማይክሮ ፋይናንሲንግ ኢንስቲትዩሽኖቹ ተጨምረውበታል። ናው ሃውሲንግ ማርኬት ውስጥ ገብተዋል። ዋተር ማይክሮ ፋይናንሲንግ ለምንድን ነው ኖርማል ማርኬቶቹ ሞርጌጅ ባንክ ብለው ደግሞ አንድ ጀምረዋል ነው ማለት። እንዲያውም በቀደም አንድ ሰው ሲል ስሰማ ሞርጌጅ ባንክ ብለው ጀምረው ሪቴል ባንኪንግ ነው የሚሰሩት ነው ማለት። ሞርጌጅ ባንክ ማለት ለቤት ብድር ብለው ስንት እንትን ብለው የፋይናንሻል ጂኒየስ ነን በዚህ በኩል እንደዚህ አድርገን ይህንን መፍትሄ እናመጣለን ምናምን ብለው ሞርጌጅ ባንክ አስጀምሯል። ለቤት መግዣ የሚሆን ብድር ምናምን። ግን ለቤት መግዣ ሰው ያልተረዳው ነገር ምንድን ነው?
ሰፕላይ ሳይድ ኢኮኖሚክስ አለ፣ ዲማንድ ሳይድ ኢኮኖሚክስ አለ ነው። በሰፕላይ ሳይድ ኢኮኖሚክስ ብቻ በዚህ አንተ ለዛውም ኢሌጋል በሆነ መልኩ በማርኬት ሳትወዳደር በኮፕሬቲቭ በምናምን ብለ የአገር ብር ከትልልቆቹ ባንኮች መጣ አውጥተ ኮንስትራክሽን ኢንዱስትሪው ላይ ገብተ ግንባታ ገንብተ ዲማንድ ሳይድ ኢኮኖሚክሱ ከሌለና ሰዎች አቅም ኖሯቸው ገንዘብ የሚገዙበት ገንዘብ ከሌለ ባንኩ ራሱ ሞርጌጅ ባንክ የሚባለው ተመስርቶ አሉ አንዳ ነው ማለት ኦልሬዲ እንትና አለ ማለት ሞርጌጅ ባንክ የሚባል ነበር ድሮ ኮሜርስ ጋር አይደለም። አይ ዶንት ኖ አሁን ድምጥ ማጥበን አጥፍተውታል ላይክ ነው አላየው ምን ሆኖ እንደሆነ አላውቅም። ሞርጌጅ ባንክ ብለው አንድ ጎኖ ዋቴቨር የሚባል ፈጥረው እንግዲህ ከረንት አሁን ፊልዱ ላይ ያለ ሰው ሲናገር ስሰማ ምን አለ ሪቴል ባንኪንግ ነው የሚሰሩት። ምክንያቱም የቤት ተበዳሪ ራሱ የለም ማለት ሰው እንዴት መሰላችሁ? ሰው እኮ ስራ ይፈልግ ሎወር 40% አልቻለም ነው ሰው ኬት ያመጣል ነው። መበደር እኮ ቀላል አይደለም፣ ሰርቪስ ማድረግ ይጠይቃል። እና ሞርጌጅ ባንክ ተብሎ ተከፍቶ ይኸው የሪቴል ባንኪንግ ማለት ኖርማል ዲፖዚት የተቀበለ ሴቭ እያደረገ እንትን እያደረገ ምናምን ልማት ባንክ ከዛ የተለየ ስራ የሚሰሩ አይመስለኝም። የመንግስት ባንክ ራሱ ማለት ኤኒዌይ አሁን ሞርጌጅ ባንኩ ራሱ ኦፕሬሽናል መሆን ባቃተበት ሁኔታ ለምንድን ነው ማይክሮ ፋይናንሲንግ ሃውሲንግ ውስጥ የገቡት? እና ደግሞ ማይክሮ ፋይናንሲንግ በተለይ ደግሞ በዚህ በብልጽግና ዘመን በየቦታው ማይክሮ ፋይናንሲንግ ሲባል ይሰማል። ሶ እኔ አሁን ፍርሃቴ ምንድን ነው እነዚህ ላይክ ነው ኮኦፕሬቲቭ ነን ብለው ትልልቆች አይደሉም ነው አሁን መሰሉን እንጂ በማስታወቂያ በምናምን አእምሯችን ላይ አድርተውበት የሚያሳዩት ህንፃ የገነባ ነው የሚሉት የሰራ ነው ስራ የሚሉት ትልልቅ ግንባታ ያሳያቸዋል። ያንን ትልልቅ ግንባታ ግን ትልልቅ ስለሆኑ አይደለም የሰሩት። ትልልቅ በምንድን ነው የምላችሁ? በካፒታል መጠን እና ብድር በመክፈል መጠን ገበያ አጥንቶ በመስራት ምናምን ጡንቻ ያላቸው የፈረጠሙ ካምፓኒዎች አይደሉም ነው የኮንስትራክሽን ካምፓኒዎች አይደሉም። ዝም ብለው ጥቃቅን ናቸው። ስቲል ኮኦፕሬቲቭ ናቸው ነው ውስጣቸው ቀፎ ነው። ስለዚህ ግን የፓርቲ ኮኔክሽን ስላላቸው ከዋናዎቹ ከትልልቅ ባንኮች ትልልቅ ብድር እየወሰዱ ትልልቅ ግንባታ ይገነባሉ። አሁን ገነቡና ያንን የሚገዛቸው ሰው አጡ። ምክንያቱም ቦታ ይሰጣቸዋል፣ ያገኛሉ። ታያላችሁ። አሁን ለምሳሌ ሸራተን ምናምን ብለው እዚህ አሁን ላይክ ነው እዚህ የኢሴማ ነው ምናምን ቦሌ ጫፍ አብዮት ጋር ምናምን አብዮት ላይክ ነው መስቀል አደባባይ ሳትደርሱ አይነት ነገር ብቻ የሆነ ቦታ ላይ ይዘው ፋንሲ የሆኑ ኮንስትራክሽኖች ያሳያቸዋል። the question is who's going to buy that thing? who's going to pay for that? who's going to afford that? የኢትዮጵያ ሕዝብ ማናቀው ነው ወይ? የት ነው የሚዝናናው? የት ነው የሚበላው? ሰውን እኮ አይታችሁ ኪሱን ታውቃላችሁ። እና ገንብተው አሁን ቤት ገንብተው እንትን አጥተዋል ነው። መኪናም በጣም ተስፋፍቷል። አይታችሁ ከሆነ መኪናም አያስመጣ ሰው የለም። ብራንድ መኪና ነው እና ያሳያቸዋል። እና በብድር ነው አምጥተው ምንድን ነው ከባንክ ጋር እናያይዛለን ነው። ባንኮቹ ግን ፋይናንሱን ካሹን እዚህ ውስጥ አስገብተው ራሳቸው ዴት ስትረስ ላይ ናቸው ማለት ነው። ስትራፕድ ሆነዋል። መንግስት ደግሞ ኮንዶሚኒየም ብሎ አይታችኋል 5.3 ቢሊዮን ዶላር ነው ለ383 ሺህ ቤቶች 383 ሺህ ቤት በገነባ ቁጥር የሚያወጣው በድጎማ ብቻ። ቤቱን የገነባበትንማ እንግዲህ አስቡት። መቼም ሲደጉም 50% የሚደጉም ይመስላችኋል? አይደጉምም። 10% ነው እንደው ማክሲመም ቢደጉም 50% ነው የሚደጉም። ስለዚህ 383 ሺህ ቤቶቹ ቢያንስ በ15 ቢሊዮን ብር በ20 ቢሊዮን ዶላር በ15 ቢሊዮን ዶላር ነው። ኢንትሪሊየንስ ነው የሚመጣው። ያ ኢንትሪሊየንስ ዕዳ አለባቸው ባንኮች። ስለዚህ ፋይናንሻል ሴክተሩ ዋናው ሴክተሩ በከፍተኛ የገንዘብ አበድሮ ሪስክ ውስጥ ነው ነው እንዳልኳቸው አሁን ኒንጃ ሎን የሚባለው ሊመጣ ይችላል። በብል እየፈጠሩ ነው ማለት ኮኔክሽን አላቸው፣ ፓርቲ ኮኔክሽን አላቸው፣ ኮኦፕሬቲቭ ናቸው። የሚያስፈሯችሁ ለዛ ነው። ነፃ ማርኬት አይደለም፣ ኮኦፕሬቲቭ ናቸው። ይበደራሉ።
ይገነባሉ፣ ይሰራሉ። ግን በገነቡት ቁጥር ገበያ ያተዋል። ሞርጌጅ ባንክ ብለው አቋቋሙ። አሁን ዶንት ቲንክ ዳት ዲስ ኢዝ አ ፕራይቬት ኢንዲቪጁዋሊስቲክ ላይክ ነው የሆነ ሰው ማርኬት አይቶ የፈጠረው አይደለም ነው። እንደዚህ ይሄ የሆነ ኔትወርክ ነገር ነው። ሞርጌጅ ባንክ ለምን አንፈጥርም? ለምን ገዢ እንድናገኝ ነው። which means what ገዢ አጥተዋል ማለት ነው። በበቂ ሁኔታ ገዢ አጥተዋል ማለት ምን ማለት ነው? ብድር መክፈል አቅቷቸዋል ማለት ነው። ብድር መክፈል አቅቷቸዋል ምን ማለት ነው? ባንኮቹ ለመክሰር ላይክ ነው ትልልቅ ዲፎልት የሚያደርጉ ሎኖች ወይንም ደግሞ የሚበላሹ ብድሮች ይዘው ቁጭ ብለዋል። አሁን እሱ ሲያቅታቸው ኤምኤፍአይ የሚባሉት አንደርስቲሜት ማድረግ አንችልም ላይክ ነው ሃቭ ኮንሲደራብል ፕሬዘንስ እያሉ ነው ወርልድ ባንክ ኢን ኢትዮጵያ አር ጌኒንግ ማርኬት ሼር ኢን ሆም ሎንስ ቤት ብድር በመስጠት ትልቅ የገበያ ድርሻ እየተካፈሉ ነው። ሞርጌጅ ባንኮቹ ሳይችሉ ቀርተው ለምንድን ነው እነዚህ ማይክሮ ፋይናንሲንግ ኢንስቲትዩሽንስ ማበደር የሚችሉበት ሁኔታ የተፈጠረው? ሪገረስ ስላልሆነ ነው። ምናልባት ብሔራዊ ባንክ ሞርጌጅ ባንኮቹን በሚቆጣጠርበት ስታንዳርድ እነዚህ ማይክሮ ፋይናንሶቹን አይቆጣጠራቸውም። ስለዚህ ምን እያደረጉ ነው? ማይከፈል ብድር እየሰጡ ነው። የተበላሸ ብድር እየፈጠሩ ነው። ስለዚህ ከብድር ለመውጣት ብድር ውስጥ እየገባ ነው ማለት ነው ሴክተሩ። ከብድር ለመውጣት ብድር ውስጥ ሲገባ ከየት ነው ብድሩን የሚያመጣው? ከዚሁ አገሪቱ ውስጥ ካለው ካሽ ፑል ነው የሚያደርገው። ስለዚህ ላይክ ነው የጠቅላላ ኮንስትራክሽን ሴክተሩ ከወደቀ ይዞት የሚወድቀው ኢን ቢሊየንስ ኦፍ ምናልባት በትሪሊየን የሚሆኑ ገንዘቦች ከባንክ ውስጥ በዕዳነት ሊመዘገቡ ይችላሉ የተበላሹ። ምክንያቱም ምን ታደርገዋለህ ቤት ገዢ ከሌለ። ሰው ደግሞ እንደምታውቁት ነው ኑሮ ተወዷል። ደሞዙ ትንሽ ነው። በኢትዮጵያ ውስጥ ያለው ተቀጣሪ ቁጥር ራሱ 5.2 ሚሊዮን ብር ነው። ገዝቼ ላከራየው ብትል ማርኬቱ ሳቹሬት አድርጓል። ስለዚህ አደገኛ ሊፈነዳ የደረሰ ቀውስ አለ ነው እኔ ልክ ኮንኩ እና ከፈነዳ ያስፈራል። ስለዚህ ነው አደገኛ ነገር እንትን እያለ እያለ ነው። ከፈነዳ ይህ ገበያ ምንድን ነው የሚባለው የኮንስትራክሽን ገበያው፣ የመኪና ገበያው፣ የብድር ዕዳ ተሰባስቦ የድህነቱ መጠን ሰው ያለመግዛት አቅም ደግሞ ነው ምላችሁ ፎር ሳም ሪዝን ከተሳካልንና ከተማውን ካሰፋ ነውና አፎርደብል ሃውሲንግ ምናምን ከጨመረ የተሻለ ቤት ከመጣ ይሄ ሁሉ ካምፓኒ ከፍተኛ አደጋ ላይ ነው የሚገባው። እሱ ሲነካ ፋይናንሻል ማርኬቱ ይነካል። ያ ሲነካ የሚፈጠረው ትርምስምስ አስቡት እና ሳሳቢ ነው ለማለት ነው። ሪኮሜንዴሽንስ ፎር አርባን ላንድ ሳፕላይ ኤንድ ሃውሲንግ ይላል እና እንዴት ይሁን ነው አሁን እንግዲህ ሪኮመንድ ሊያደርጉ ነው እነሱ። እኔ በዚህ መልኩ እንዴት ልበላችሁ የሆነ ጠቅ አድርገው ነው የሚያልፉት። ያው የገባው ይግባው ነው መሰለኝ። እኔ ኦቨር አናላይዝም አድርጌው ሊሆን ይችላል፣ በነገራችን ላይ አጓጉል ተንትኘው ሊሆን ይችላል። ግን በጣም ላይክ ነው እንዴት ልበላችሁ ድንገት እንደዚህ ፑሽ ልትሉ ነው እያሉ ነው በእኔ አረዳድ እና እንትን ይጠይቃል። እንዴት አድርገን ነው ሳልቬጅ ራሱ የምታረጋቸው? አሁን እነዚህ ኤምኤፍአይ አቋቁመው ህዝብ እያስገቡ ነው እኮ እና ይሄ ነገር እንዴት ነው ማለት ያሳስባል። ማይክሮ ፋይናንስ ኢንስቲትዩሽኖቹ ሞርጌጅ ባንኩ አልሰራ ሲል ምክንያቱም ተመልሶ ሴቪንግ ስፔሻል ሴቪንግ ከረንት አካውንት እያለ ነው ሞርጌጅ ነኝ ብሎ ተመስርቶ
እና ብሔራዊ ባንኩ ራሱ ስራውን እየሰራ አይደለም ነው። እና እነዚህ ማይክሮ ፋይናንሲንጎቹን መጠለዝ ነው የምላችሁ። ተሰብስባችሁ አንድ ባንክ ሁኑ፣ ካፒታላችሁን አሰባስቡና ኢሚዲየትሊ ነው የምላችሁ። ከከሰርክም ራስ እዛ ኢንቨስት ያደረከው ኢኒሻል ካፒታል ይከስራል እንጂ የህዝቡን ብር ይዘ ፋይናንሻል ስርዓት አዛብተ ሀገር ይዘ ገደል እንድትገባ የሚፈቅድልህ ሰው የለም ነው። እንግዲህ ሪኮሜንዴሽንስ ፎር አርባን ላንድ ሰፕላይ ኤንድ ሃውሲንግ ይላል። ምን እንግዲህ የከተማ መሬት አቅርቦት እና የከተማ ቤትና መሬት አቅርቦትን ለማስተካከል የተሰጠ ምክረ ሀሳብ ነው የሚለው። እንግዲህ አንደኛ ኢኔብሊንግ የሚል ነገር ነው ያስቀምጡት። ኢኔብሊንግ the market to work and fostering a level playing field for all actors to access land and housing ነገርኳት። በሳጥን ውስጥ እንዲያርገው ሲያስቀምጧት በጣም ቀላል ነገር ትመስላለች፣ ግን እስካሁን የለፈለፍኩትን ነገር ኢንካፕሱሌት አድርገው ነው ያስቀመጡት ማለት ነው። አሁን ፒል መድኃኒት ተጠቅልሎ ስታዩት ጥቂት ነገር ይመስላል፣ ገብቶ ግን እረፍት ነው የሚሰጣችኋል። በተለይ አንዳንድ ነገር አሁን ወይ ጉንፋን ሊይዛችሁ እንደዚህ የሆነ ፒል ስትወስዱ ርክት እንደሚያደርጋችሁ እቺ አሁን ማርኬት ይስራ ነው። ማርኬቱ ይስራ። ማርኬቱ ግን እንዲሰራ እንዴት አድርጎ ይስራ እኮ ነው የምላችሁ። አሁን ማርኬት ለማሰራት እኮ ይሄንን አንደኛ የምትቆርጡበት መንገድ ያስፈልጋል። ማለት መንግስት በጣም መዘጋጀት ያለበት ይመስለኛል። እውነቴን ነው የምላችሁ። በጣም አደገኛ ይመስለኛል። ቢካዝ ለማክሰር መዘጋጀት አለበት። ላይክ ነው ዲክሌሪንግ ባንክራፕት እንትን እኮ ነው። አሁን በአሜሪካን ሀገር የሆነውን ታውቃላችሁ በ2008 እና እንትንም ሊሆን ይችላል እኮ አንዳንዴ መጠርጠር አለባችሁ። ምን እንደሆነ ታውቃላችሁ? ጠላት አለን እኮ ማለት አሁን ኢትዮጵያን መምታት ከፈለግ የገንዘብ ተቋሞቿን ማክሰር ነው አንዱ፣ ቀውስ መፍጠር ነው እኮ ሊሆን ይችላል እኮ በሴራ ሊሆን ይችላል ብላችሁ ማሰብ አለባችሁ። ዲስራፕሽን ማለት ጦርነት እንዴት ነው የሚካሄደው? ብዙ አይነት ጦርነት እኮ አለ። አሁን በቀደም አይታችኋል። ኤፍቢአይ ሲም ካርዶች ምናምን እንዳለ እንትን ያደረገው አሜሪካ ነገር በስልክ ምናምን ገብተው እንግዲህ አስቡት። አሜሪካ ውስጥ ራሱ ነው ሰርቨር ምናምን ብለው የፈጠሩትን ጣጣ አይታችኋል። እና ሊመታችሁ እንደ ሀገር ሊመታችሁ የፈለገ ሰው ፋይናንሻል ሴክተሩን ለመምታት ሊመጣ ይችላል በራሱ ስታይል ማለት ነው። እና እንትኖች አሏቸው እኮ ነው። እና እንደ ሀገር ሊመቱት ፈልገውም ሊሆን ይችላል። ስለዚህ ዩሃፍቱ ምክንያቱም ዝም ብለህ ብድር ውሰድና ያንን ፋሲሊቴት አድርገህ ብድር ውሰድና እንደ ሀገር ርጨውና አገሩን አክስረው ፕሮጀክት ሊሆን ይችላል። ላይክ ነው ኢት ሉክስ ላይክ የተለወሰ በማር የተለወሰ መርዝ ማለት ነው። እና እንደሱም ብሎ ማሰብ ምክንያቱም ነገሩ ስታዩት በጣም የሚያስፈራ ነው። እኔ ልክ ከሆንኩኝ ፕሮቫይደድ አይ አም ራይት አይ ካን ቢ ቶታሊ ሮንግ ሳስቼ ሊሆን ይችላል፣ ግን በእንትንም መታየት አለበት ነው በናሽናል ሴኪሪቲ። ምክንያቱም አሁን በ2008 በአሜሪካ የሆነው እኮ የምታውቁት ታሪኩን ምናምን ሰምታችሁ የምታውቁት እኮ ማታ ጠርቷቸው ዛሬ $1 ትሪሊየን ካልሰጣችሁኝ ነገ መንገድ ላይ ጎማ ሊቃጠል ዘረፋ ሊጀመር ምናምን ይችላል ነው ያለው ፖላንስ የሚባለው ሰው። እንዴት እንደዚህ ትለናለህ? በቃ አይቶልጁ ነው ነግሬያቸዋለሁ። የአሜሪካስ መንግስት እንግዲህ ገንዘብ ስላለው $1 ትሪሊየን ላይክ ነው ኤግዛክትሊ 1 ትሪሊየን አይደለም ወደ 870 ምናምን ቢሊየን ላይክ ነው ብቻ የፈለግኩትን ያክል ገንዘብ ማጥፋት እችላለሁ ብላችሁ ላይሰንስ አውቶሪቲ ስጡኝ እስከ $1 ትሪሊየን። ከዛ በኋላ እየዞርኩ እነዚህን ባንኮች ቤል አውት ማድረግ አለብኝ አልፈልግም ራሱ አስገድጄ ብሎ
ነው ያዳኑት። ማለት እንደዛም ሆኖ ቀውስ ነው የተፈጠረው በዓለም ደረጃ። ለምን? መክሰር ነበረባቸው ካምፓኒዎች። ለምንድነው የከሰሩት? ነው ኒንጃ ሎን የሚባል ነገር ውስጥ ገቡ። ኖ ኢንካም፣ ኖ ጆብ፣ ኖ አሴት። ግን ምንድነው የሚባለው? ገቢ ለሌላቸው፣ ስራ ለሌላቸው እና የሚያስይዙት ማስያዣ ሀብት ለሌላቸው ሰዎች ብድር የአገር አበደሩ። አሜሪካን ሀገር እንደዛ የሆነው ነው ሊኩዊዲቲ በዛባቸው። አሁን ሼር እንደዚህ አሁን ጀምሯል እንሽጥ ምናምን ብለው ይሄ ምንድነው ስቶክ ምናምን ስቶክ ስለሚሸጥ ሰው ዝም ብሎ ይገዛል። አሜሪካን ሀገር ነው ኢንቨስትመንት ነው። ይገዛና ግን ካምፓኒዎቹ ያን ብር የት እንደሚያደርጉት አሁን ለምሳሌ እንትን ባንክ ነኝ ብላችሁ እንትን አወጣችሁ ተመዘገባችሁ፣ ዩ ቢካም ሊስትድ። ሰው እንትን ባንክ ሼር ጥሩ ነው እያለ ገንዘብ ያፈሳል። ያንን ገንዘብ ወስዳችሁ ሪኢንቨስት አድርጋችሁ ኤክስፓንድ አድርጋችሁ ማስፋፊያ ስራ ሰርታችሁ ሀብት ፈጥራችሁ ምናምን ለገዛችሁ ሰው ዲቪደንድ የምትከፍሉበት ሁኔታ ካልፈጠራችሁ ምን እያደረጋችሁ ነው? ዝም ብላችሁ ገንዘብ ደለል ነው የሚሆነው መጥቶ ተሰብስበው እና አሜሪካን ሀገር የገንዘብ ደለል ተፈጠረ ነው። ሊኩዊዲቲ በጣም በዛ። ስለዚህ ሊኩዊዲቲ ሲበዛ ምንድን ነው ያደርጉት? ሴኪሪታይዝ እናድርገው ምናምን ብለው ገብተው ሄደው ላገኙት ሰው በሙሉ የቤት ብድር ብለው ማበደር ጀመሩ። ሁሉም ሰው ቤት ያገኘ ብለው አጉል ግንባታ ጀመሩ። ፈነዳ ነው። እነሱስ እንግዲህ እንደዛ አድርገው ወጥተውታል። እና እኔ ያስፈራኛል። ምክንያቱም እንትኑ አልሰራ ብሎ ሞርጌጅ ባንክ አልሰራ ብሎ አሁን ደግሞ ማይክሮ ፋይናንስ ብለው መንቦጣረቅ ጀምረዋል። እና ገበያውን አሰሩት ነው የሚሉት አሁን እነሱ ኢኔብሊንግ ዘ ማርኬት ቱ ወርክ ኢን ፋስተሪንግ አ ሌቭል ፕሌይንግ ፊልድ ፎር ኦል አክተርስ። እንዴት አድርገህ ነው ራሱ ለሁሉ የመስኩ ተዋናዮች በአንጻሩ የተደላደለ መሬት ፍጠሩላቸው ሶዛት ተጫዋቾቹ እንትኑ መስኩ እንደዚህ ተዳፋት እንዳይሆንና ከላይ ያሉት እንዲመቻቸው ከታች ያሉት እንዳያስቸግራቸው እንትን ፍጠር ነው። እንዴት አድርገህ ነው የምትፈጥረው? ኦልሬዲ ከስራው ተይዘዋል ነው እኮ ነው ኮኦፕሬቲቭሶቹ ከመሰለኝ ልክ እኮ ኮኦፕሬቲቭሶቹ ነፍስ ውጪ ነፍስ ግቢ ላይ ናቸው። በዛ ላይ አለን ለማለት እንግዲህ አስቡት የሚፈጠረውን ማለት ማይክሮ ፋይናንሲንግ ኢንስቲትዩሽንስ ማበረታታት ምናምን ውስጥ ከገቡ ፎርማል ሴክተሩ ሊሰራው ያልቻለውን ስራ በኢንፎርማል ሴክተር ለመስራት ነው። ምክንያቱም ብሔራዊ ባንክ እኔ እንደምረዳው ማይክሮ ፋይናንስ ኢንስቲትዩሽኖችን አድሚኒስተር በሚያደርግበት በሚያስተዳድርበት መልኩ ትልልቆቹን ባንኮች አያስተዳድራቸው። ግን ተወደደም ተጠላም ፋይናንሻል ሴክተር ውስጥ እስካሉ ድረስ ይሄ አገሪቱ ውስጥ ያለውን የፋይናንሻል ፑል ነው ሳፕ የሚያደርጉት የሚመጡት ከኤምቱ ነው የሚወስዱት ከኤምቱ ነው የሚወስዱት። ኬት ያመጣሉ? ሌላ አያትሙ። ስለዚህ እቺ አሁን ኢኔብሊንግ የሚባለው እንዴት አድርገህ ነው ኢኔብል የምታደርገው? ማለት ኢኔብል ለማድረግ ምን ይፈልጋል መሰላችሁ? ቢያንስ በእኔ እምነት ነው የምላችሁ ህገ መንግስት መቀየር ይፈልጋል። የመሬት ሊዝ ፖሊሲ እኔ ትላንትና ለማስቀመጥ በሞከርኩት መልኩ መቀየር ያስፈልጋል። ባንኮቹን እንደገና አፈራርሶ ማዋቀር ይጠይቃል። እነዚህን ኮኦፕሬቲቭሶች ከመንግስት ላይ የተጣበቁበትን ነቅሎ በራሳችሁን ችሏችሁ ሂዱ ብሎ ማለት ይጠይቃል። ያንን ስታደርጉ እነዚህ ሰዎች ባንኮቹን እንደገና ስታደራጁ ባንኮቹ ታቀፈው የሚቀሩት ብዙ ህንፃ ሊኖር ይችላል። ማለት ገዢ አጣ በዋስትና የያዙት ነው። ይሄንን ስታደርጉ እንግዲህ ባንኮቹ ክስረት አብዞርቭ ሊያደርጉ ይችላሉ። ሰብስባችሁ ታጣብቋቸውና ክስረቱን አብዞርቭ እንዲያደርጉት ታደርጉታላችሁ። ራሳቸው ሰብስባችሁ አንድ ታደርጓቸውና አበድሮ የከሰሩትን ክስረት ይውጧታል። ይሄንን ክስረት ስታስጧቸው ኮንስትራክሽን ካምፓኒዎቹ በክስረት ይወጣሉ። ማለት ንብረታቸው ይወረሳል ምናምን ይላል፣ በፎሬ ይወጣሉ።
እነዚህን ስታደርጉ እነዚህን እንግዲህ ያከሰራችኋቸውንና ያስወጣችኋቸውን ወይንም እንዴት ለፕሩን ያደረጋችሁ የገረዛችሁትን ሰው እንዴት አድርጋችሁ አንድን እንደምታደርጉ ፖለቲካዊ አስተዳደር የደህንነት የምናምን ዝግጅት ይፈልጋል። እንደዛ አድርጋችሁ ነው የምታስተካክሉት እና ይሄን ፕሌን ፊልድ የተደላደለ የመወዳደሪያ መስክ እንደዚህ አይነት ትልልቅ ውሳኔ ወሰናችሁ ነው ነው። ኢትስ ናት ኢዚ ነው እንደኔ ኢትስ ናት ኢምፖሲብል ግን በዚህም ያለክ ነው። እኔ ልክ መሆን አለብኝ ሲጀምር ገብቷችኋል። እኔ ልክ መሆን አለብኝ። እኔ ልክ ከሆንኩኝ መንግስት አቅም ይጠይቀዋል ማለት። ስለዚህ ህገ መንግስት መቀየር፣ የመሬት ፖሊሲ መቀየር፣ ባንኮቹን ማዋሃድ፣ ክስረቱን አብዞርብ ማስደረግ፣ አንዳንድ ካምፓኒዎቹን ማክሰር፣ ከዛ በኋላ ነው የምትጀምሩት ነው። ስለዚህ ሲሉት እዚህ ጋር ሲያስቀምጧት በአንድ ቦክስ ምናምን አድርገው ነው ያስቀምጧት። ግን ኢትስ ዳት ቢግ ነው የሚላቸው፣ ከባድ ነው። ሁለተኛ ሴግመንቲንግ the market and designing government interventions accordingly ማለት ቢያብራሩት እንግዲህ ያ ላይክ ነው ያብራሩታል፣ እንሄዳለን ነው። ገበያውን መከፋፈልና መንግስት ድርሻውን አውቀው እንግዲህ እንደሚመስለኝ ነው ውስጥ ገብተው ሲያብራሩት የሚሉትን እንሰማለን። ገበያውን መከፋፈልና መንግስት የየትኛው መስክ መርጦ እንዲገባ ማድረግ ነው። ምክንያቱም አሁን እንዴት ልበላችሁ፣ ከፍታችሁት ገበያውን ነፃ ሁሉን ነገር አደላድላችሁ መወዳደሪያ የተደላደለ መስክ ፈጥራችሁ ምናምን ስራ ካስጀመራችሁ በኋላ ነገርየው መንከባለል ጀምሮ ሄዶ አሁን ነገሩ በማርኬት ፋንክሽን ሲያደርግ ባንኮቹም ሲያገግሙ ሰውም የመበደር የመግዛት አቅሙ ሲጨምር ምናምንና ማርኬቱ ፋንክሽናል ሆኖ በትክክለኛው መንኩ መስራት ሲጀምር ዴን ታዩና ማርኬቱ ይሄንን ከቨር አድርጓል፣ ይሄንን ሸፍኗል። እነዚህ ጋር ግን ማርኬቱ ከቨር ማድረግ ስላልቻለ እኔ ትንሽ የተረፈች ብር ስላለችኝ በሷ በተረፈችው ልክ ለተወሰኑ ሰዎች ላግዛቸው ብዬ ልግባ ይመስለኛል ነው። but we're going to see it. Capturing land revenues to finance urban infrastructure and create mechanism for land value capture. እንግዲህ ቫልዩ ካፕቸር አድርግ ነው። እኔ ግን እቺ ቫልዩ ካፕቸር ምን ያው ላይ እናየው ላይ ነው። እሱም ራሱ ችግር የፈጠረው ካፕቸር አደርጋለሁ ብሎ አይደለም ወይ የሚል እምነት ነው ያለኝ። ገብቷችኋል? ካልተሳሳትኩ ማለት ነው። ምክንያቱም ራሱ የሚለው ምንድን ነው? ራሱ ከሊዝ መሬት የሚገኘው የመሬት እንትን አግባብነት ስላልሆነ እሷን ካፕቸር አደርጋለሁ እኮ ነው። ቫልዩ ካፕቸሪንግ ነው። ቫልዩ ካፕቸሪንግ ግን ዘረፋ እንዳይሆን ዋት ዱ ዩ ሚን ባይ ዳት ላይክ ነው። እነሱ የሚሉት ያችን ካፕቸር አድርገህ ወስደ ፋይናንስ ታደርጋለህ ነው። ግን መልሳችሁ እዛው አዙሪት ውስጥ እንዳትከቱን። ምክንያቱም ቫልዩ ካፕቸር አደርጋለሁ ብሎ ነው አሁን የኮንዶሚኒየም ቤት ዕዳ፣ የሰብሲዲ ዕዳ፣ የውሸት ኮኦፕሬቲቭ ፈጠራ፣ እሱ አልሰራ ሲል ማክሮ ፋይናንሲንግ ኢንስቲትዩሽንስ ወዘተ ወዘተ ብሎ ይህን ሁሉ ጥንቅጥ የጀመረው የቱ ጋ ነው? ሲጀምር መሬት የመንግስት ነው የግለሰብ አይደለም። ከዛ ዩቲሊቲ ብሎ ከዛ በኋላ ባይፊኬት አድርጎ እንደዚህ እሱን ስላል አይደለም ወይ እዚህ ውስጥ የገባ ነው። ካፕቸሪንግ ዋት ዱ ዩ ሚን ባይ ካፕቸሪንግ ላንድ ቫልዩ እሱን ምናየው ይሆናል ማለት ነው። ግሮዊንግ ሃውሲንግ ፋይናንስ ሲስተምስ ቦዝ ኦን ዲማንድ ኤንድ ሰፕላይ ሳይድ that's like no what I was trying to say። ግን ሃውሲንግ ፋይናንስ ሲስተም እንዳልኳችሁ እንዴት አድርገህ ነው አሁን ለምሳሌ ድሮ የደረጀና ሀብቴ ቀልዳለ የምታውቁት ደረጀና ሀብቴ ናቸው አይዶን ነው ብቻ የቢዝነስ አማካሪ ቤት ገብቶ አማክረኝ ምንድነው መጻራ ምናምን ካማከረው በኋላ ብሩንስ እንዴት ነው እንደማገኝ አማክረኝ ነው ማለት የቢሊየን ብር ካማከረው በኋላ የቢሊየን ብር ፕሮጀክት ማለት ለምሳሌ 5 ቢሊየን ብር ይዤ ብመጣ ምን አይነት ስራ መስራት እችላለሁ እንዲህ አርገ በዚህ ገብቶ ምናምን ብሎ 5 ቢሊየን ብር እንዴት አገኛለሁ? እና ዘበት እንዳይሆን ማለት ነው። አሁን
ዲማንድ ሳይድ ፋይናንሲንጉን which means ገዢዎቹ አሁን እነሱ ይችን ዲማንድ ሳይድ ለመመለስ ብለው ነው ማይክሮ ፋይናንሱን ያመጡት ነው የሚል እምነት ነው ያለኝ። ዲማንድ ሳይዱን ግን የምትመልሰው በምንድን ነው? ግብርና መር አግሪካልቸር፣ ግብርና መር ኢንዱስትሪያላይዜሽን በማምጣት ነው። እዛ ጋር ቫሊዩ መፍጠር አለብህ። እዛ ጋር ካፒታል መፍጠር አለብህ። ያ ተንከባሎ መጥቶ እዚህ ስራ መፍጠር አለበት። ኑሮ ማርከስ አለበት። ገቢ መጨመር አለበት። በትሬኒንግ ነው ላይክ ነው። በሌላ አማርኛ ምንድን ነው ሰው አሁን ለምሳሌ ምን ልበላችሁ የሆነ ስራ ቢኖረኝና 150 ሺህ ብር ገቢ ቢኖረኝ አንዱ ባንክ ሄጄ በወር 50 ሺህ ብር መክፈል እችላለሁና የቤት ብድር ስጠኝ ብለውና እንትኔን ፋይናንሻል ሂስትሪን ምናምን ባሳየው ማለት ለምሳሌ ላለፉት 5 ዓመት በወር 150 ሺህ ብር ማገኝ ከሆነ ስትሪሙ ኮንስታንት ከሆነ ምናምን ከሆነ እልል ብሎ ነው የሚያበድረኝ። ዲማንድ ሳይዱ ነው የምላቸው። ኢት ኤግዚስት መፍጠር ያለብህ ዲማንድ ሳይዱ ፋይናንሱን አይደለም፣ ባንኩ ስለጠፋ አይደለም፣ ማይክሮ ፋይናንሱን በመፍጠር አይደለም የምታመጣው፣ የሰውን የኢኮኖሚ ደረጃ በማሳደግ ነው ዲማንድ ሳይዱን የምትፈጥረው። የሰውን ግን እንዴት ታሳድገዋለህ? ከተማ አጥረህ ተቀምጠሃል። ባይፈርኬት አድርገህ የገጠር መሬት እንዳይሸጥ እንዳይለወጥ አድርገህ አስረሃል። ሜካናይዜሽን ከልክልሃል ምናምን ብለክ ነው የአገር ነገር ፈጥረሃል። በህገ መንግስት ይህን ከልክልሃል ምናምን ብለሃል። አይሆንም ነው። ኬት አምጥተህ ትፈጥረዋል? ከሰማይ ወር እና የስ ዲማንድ ሳይድ መሆን አለበት። ግን ዲማንድ ሳይድ ሆሊስቲክ ነው። ከገጠር መሬት መወሰድ አለበት። ከገበሬው ለትላልቅ እርሻ መዋል አለበት። ምግብ በገፍ መመረት አለበት። የምግብ ዋጋ መውረድ አለበት። የምግብ ዋጋ መውረድ ብቻ አይደለም፣ ሴክተሩ ፎርማላይዝድ መሆን አለበት። የምግብ ዋጋ መርከስ ብቻ አይደለም፣ ከዛ የሚለቀቀው ሌበር መጥቶ እዚህ ከተማ መግባት አለበት። ከዛ የሚለቀቀው ካፒታል መጥቶ እዚህ ካፒታል ላይክ ነው ፋይናንሻል ማርኬቱ ሰርኪሌት ማድረግ አለበት። እህሉ ኤክስፖርት ተደርጎ ፎሬን ከረንሲ ማምጣት አለበት። ምግብ ርካሽ ከመሆኑ የተነሳ የሰው የምግብ ወጪው ሪዝነብል መሆን አለበት። ብላ ያንን ስታደርግ ዲማንድ ትፈጥራለህ። የሰው ኪስ ውስጥ ገንዘብ ታስገባለህ። ገንዘቡ በምግብ በምናምን በጥቃቅን ነገር የሚወጣበትን ትገድበዋለህ። ከ30% እንዳይብል ታደርገዋለህ። ሰው ኪስ ውስጥ 60% ትርጉም ያለው ገንዘብ ይቀራል። ያን ጊዜ ለትራንስፖርት እና ለሃውስ ያወጣዋል ነው ላይክ ነው። ለሃውስ ሲባል ላይክ ነው ቢበደርም መክፈል ይችላል ማለት ባንኩም ትርጉም ያለው ብድር ሊያበድረው ይችላል፣ እሱም ሰርቪስ ሊያደርገው ይችላል። but how are you going to create the demand side like not through micro financing ለምሳሌ እነሱ አሁን ሊያደርጉ እንደፈለጉት neither through like some kind of mortgage bank አይሆንም ነው። so አምስተኛ strengthening sector governance for reforms, fostering professionalism of real estate industry ማጠናከር ነው የሚለው። እንዴት አድርገህ ነው የምታጠናክረው ነው? እነዚህ ኮኦፕሬቲቭ ናቸው፣ ጥገኞች ናቸው ነው። ፕሮፌሽናልስ አይደለም። የመንግስት የማደጎ ልጆች ናቸው። ማደጎ ባለበት እንዴት አድርገህ ነው የምታጠናክረው? ማለት መወዳደር የማይችል እኮ ነው፣ ፈሪ ነው። ላይክ ነው እንትን ሸሽገኝ አስጠልለኝ የሚል ቡካታም ነው። ተወዳደር፣ ወንድ አይደለም ወይ? እና እንስማቸው። ግን ምክራቸው ያው ውርውርም ቢመራውን ይመስላል። ግን ሌትስ ሲ ኢኔብሊንግ ወይም ማስቻል እንግዲህ የመጀመሪያዋ ቦክስ ማለት ነው። The government of Ethiopia needs to take all the steps to implement a paradigm shift. Thank you. ፍኖተ እሳቤ መለወጥ አለበት ነው። ሀገር መኖሪያ ነው፣ ሌላ ፋይዳ የለውም። ምን ሞትለት ምን ዋጋለት ዲፌንድ የምናደርገው ምናምን የምን ቅዱስ ነው መኖሪያ። ቅዱስ ሰው መብላቱ ነው ቅዱስ ዓላማ እሱ ነው። እና ላይክ ነው ፕራግማቲክ መሆን አለበት። ፓራዳይም ሺፍት ፈንዳሜንታል የሆነ moving from government supply driven land and housing delivery to market delivery። ስለዚህ ወደ ምን መሸጋገር አለበት ነው
መንግስት መር የሆነ የመሬት አቅርቦትና የቤት አቅርቦት ወጥቶ አስተሳሰብ ወጥቶ ገበያ መር የቤት አቅርቦትና የመሬት አቅርቦት አስተሳሰብ የፍኖተ እሳቤ እንትን ውስጥ መግባት አለበት ነው። ፕሮብለም ይዝ እንዴት ይግባ ገበት ነው እኮ ነው። ከሶሻሊዝም ሌላ የሚያውቀው ነገር የለም እኮ ነው። መታጠብ አለበት። ይሄን ለማድረግ ፊሎዞፊካል ነገር ነው። ፊሎዞፊ ዋት ኢዝ ኢት አባውት የሚለውን ቁጭ ብሎም አስቦ መመለስ አለበት። ዋት ኢዝ ኢት አባውት ስለምንድን ነው ምናወራው? ስለምንድን ነው መንግስት የምንሆነው? ስለምንድን ነው ሀገር? ሌላ ነገር የለውም። ነው ይሄ ፍኖተ ሐሳቤ በፊሎዞፊ መቀየር አለበት። እኔ ምን ያህል እንደተሳካልኝ ባላቅም ህገ ክራሲን አንብቡ ነው ላችሁ I'm trying to promote my book። ይታጠብና ይውጣ ነው። ሌላ ዓላማ የለም። ሀገር የሰራተኞች ትሁን፣ የሀገር የሰራተኞች ትሁን ግን ማለት የሰራተኞች የወዛደሮች የላባደሮች ትሁን ማለት ወዛደር ላባደር ሰራተኛ ደሞዝተኛ ነው ማለት አይደለም። የሆነ መዶሻና ማጭድ አይደለም። መዶሻና ማጭድ የያዘ ሰው አይደለም ላባደር። ወይንም ክላሽና ስንዴ እንደዚህ ስላደረክ አይደለም የላባደር ሀገር ነኝ ማለት። ስራ ብዙ አይነት መስክ አለው፣ ብዙ አይነት ገጽታ አለው። እንዴት ስራ መዶሻና ማጭድ ብቻ ይሆናል? በማጭድ የሚሰራ መንገድ አለ። በመዶሻ የሚሰራ ኮምፒውተር አለ። ኮምፒውተር ትልቅ ስራ አይደለም? መንገድ ትልቅ ስራ አይደለም? ከማጭድና ከመዶሻ አስተሳሰብ ውጣ። የሆነ ምንድነው የገብስ ነው የስንዴ ዝንጣፊ እንደዚህ አድርገ በዚህ በኩል ደግሞ ኢንዱስትሪ ነው እንደዚህ ምናምን ከማድረግ ውጣ። ብዙ አይነት ኢንዱስትሪ አለ፣ ሆቴል አለ፣ ፖድካስት አለ፣ ፕሮግራሚንግ አለ፣ ሰርቪስ አለ፣ ቱሪዝም አለ። so many ways of doing things። እንደዛ ሲያደርጉ ዋዛደሩ፣ ላባደሩ፣ ሰራተኛው ቢሊየነር ሚሊየነር ሊሆን ይችላል። እና ከዛ አስተሳሰብ ውጣ። ሶሻሊዝም ፍትሃዊነት ሶሻሊዝም አይደለም ነው። ሰርቶ ሰው ሀብት ማፍራቱ ችግር የለውም። ችግር አለው ካል ህገ ክራሲን አንብብ። ፕራይቬት ፕሮፐርቲ እንዴት ስታብሊሽ መሆን እንዳለበት፣ ለምን ፖለቲካል ፍሪደም ቫይታል እንደሆነ፣ ፖለቲካል ፍሪደም ለተወሰኑ ምናምን እንዳልሆነ፣ ሀገር ወዳድነት ማለት እዚህ ጋር የሆነ ቀይ ሪባን አስሮ ሞትልሻለሁ ወድቅልሻለሁ ማለት አይደለም። ለሀገሩ መውደቅ የሚወድቅ ሰው አለ ማለት፣ በግንባር በጦር ሜዳ የሚዋጋ አለ፣ በባንክ ውስጥ ቁጭ ብሎ ሂሳብ በመስራት የሚዋጋ አለ። there are all kinds of patriotism። እና ይሄንን ካለወጠው ወደ ገበያን ሊቀበለው አይችልም። ገበያ ይሻላል ብሎ ሊያምን አይችልም። እምነቱ እንትኑ የለውም ነው ማለት መረዳቱ የለም። እና ዲፕ ነው በነገራችን ላይ ማለት እንዴት ልበላችሁ፣ for a lack of better term እነሱን ከማስተማር ዶክተር ማደደብ የሚቀልበት ሊባል በሚችልበት ደረጃ ነው ይሄ አሮጌ አስተሳሰብ ጭንቅላታቸውን ገዝተው ሀገር የሚመሩበት። ስለዚህ ፓራዳይም ሽፍት ያስፈልጋቸዋል ፈንዳሜንታሊ። ግን ኢትስ ናት አ ሲምፕል ቲንግ በቃ ማርኬት ይሻላል አይደለም። ከዛ መጀመር አለብን ነው ከህገ መንግስት። መጀመሪያ ሀገር ምንድን ነች? ለማርኬት እኮ አለመች እኮ ነው ያልነው። እስከዛሬም ነው የምላችሁ ስልጣን ይዘው የሚያወሩት ስለምንድን ነው? ትምክታቸው ምንድን ነው? ኩራታቸው ምንድን ነው? ጎጠኝነት ነው። እና ከዚህ ከነተበ ኋላ ቀር ከሆነ አስተሳሰብ መውጣት ያስፈልጋል። ፓራዳይም ሽፍት በጣም ያስፈልጋል። እና ወደ ገበያ ለመምጣት ግን እንዳልኳችሁ ገበያውን ብቻ አይደለም፣ ህገ መንግስቱን ካለወጥከው ህገ መንግስት ለውጠ አዲስ የመሬት ፖሊሲ ካላመጣህና ቤት የሚገለክ ነው እንትኑም አይኖርህም፣ ፋውንዴሽኑም አይኖርህም። ምክንያቱም ኬት ነው የሚቀዳው ነው። አሁን የሊዝ ፖሊሲው ለምንድነው ባይፈርኬትድ የሚሆነው?
ከህገ መንግስቱ እኮ ነው። ህገ መንግስቱ ከየት ነው የሚቀዳው? የሆነ ፍልስፍና አለው። ከፍልስፍናው በስተጀርባ ሌላ ነገር የለም ነው እኮ። ሞር ኦር ሌስ ሶሻሊዝም ነው ስቲል ገቨርን የሚያደርገው እሱ ነው። ስለዚህ እሱን መቀየር ይፈልጋል። On land, federal government through the Ministry of Urban Development and Construction should focus on crafting policies and program with 3 aims. እንግዲህ መሬትን በተመለከተ የከተማ ልማትና ግንባታ የሚባለው ድርጅት ፖሊሲዎችን ሲቀርጥ ፖሊሲዎችና ፕሮግራሞችን ሲያወጣ 3 ግቦችን ታሳቢ ማድረግ አለበት ይላል። አንደኛው meet growing demands for urban land by fostering a level playing field for all actors, including the private sector, to access land and housing, increasing and diversifying sources of serviced land for new development, for new development and intensifying its utilization. አሁን የሚያሳዝነው ምን መሰላችሁ? ይሄንን እችን ግብ የምትሏትን ነገር ሄዳችሁ ላንድ ሊዝ ፖሊሲው ላይ ብታዩት እሷን ነው የሚለው ነው ማለት አቀማመጡ ወርዲንጉ ምናምን ሊለያይ ይችላል እንጂ የሀገሪቱ የሊዝ ፖሊሲው ይህንኑ ነው የሚለው። ታውቃላችሁ አሁን እኔ ፍትህ ልል እችላለሁ፣ ሶሻሊስቱን ፍትህ ሊል ይችላል። ለሶሻሊዝሙ ፍትህ እና ለእኔ ፍትህ ግን የቅል ናቸው። አሁን እነዚህ ኦብጀክቲቮች ለሶሻሊስቶቹም ተመሳሳይ ናቸው ሲሉት፣ ምክንያቱም እንዳነበብኩላችሁ አሁን ሄደን ማየት እንችላለን አይደለም እንዴ? ይሄኛው እንትን ነው ምናምን እንዳትሉኝ እንጂ ማን ነው ስሙ? ይሄ 272 እንግዲህ ሽሬው ያለው ነው አርባን ላንድ ኤንድ ይሄ የሚለው ምንድን ነው? ላይክ ነው ለተሳለጠ ለውጤታማ ለፍትሃዊና ለጤናማ የመሬትና መሬት ነክ ንብረት ገበያ ልማት የገበያ ልማት ለማምጣት ነው። ቀጣይነት ለተላበሰ የነፃ ገበያ ስርዓት መስፋፋት፣ ግልጽና ተጠያቂነት ለሰፈነበት እንዲሁም የመሬት ባለቤቱና የመሬት ተጠቃሚ መብቶችና ግዴታዎችን ለማረጋገጥ የሚያስችል ወዘተ። ሞረለስ እዚህ ጋር የተቀመጠው ኦብጀክቲቭ ይሄንኑ ነው የሚለው ላይክ ነው ሰርቪስድ ላንድ እንዲቀርብ ነው። ውስጥ ስትገቡ መሬት ሲቀርብ አሁን ለምሳሌ ስለ ሊዝ ፖሊሲው ስታወሩ መሬት ከመሸጡ በፊት መሰረተ ልማት መሟላት አለበት ምናምን ነው የሚላችሁ። ይሄንኑ ኦብጀክቲቭ ነው የሚያስቀምጠው ነው። ይሄንኑ ኦብጀክቲቭ አስቀምጠው ግን ውስጥ ገብቶ ሲተገብረው ራይዛ ፊሎዞፊው የተበላሸ ስለሆነ ኦብጀክቲቭ ዘሴም ነው፣ መንገዱ ግን የተለያየ ስለሆነ አሁን ይህን ያየነውን ባንኮቹን ያጎበጠ ማይክሮ ፋይናንሶቹን ያጎበጠ ምንድነው የብድር ቦተምለስ ፒት ፈጥሯል ነው ሲንኮል ፈጥሯል ብሎ ነው ይዞት የሚገባው እና ኢኔብል ለማድረግ ይህም ማድረግ እሱንም እያለን ነው። ፓራዳይም ሽፍቱ ይሄ ከሆነ it has already got that paradigm. That's not the paradigm shift that it required. የሚያስፈልገው የፍኖተ እሳቤ ለውጥ ይሄ ከሆነ ይሄ ፍኖተ እሳቤማ አለኝ ብሎ የራሱ ሊዝ ፖሊሲው ላይ ያስቀምጦታል። የኢህአዴጉንም ብታዩት እንደዛ ነው የሚላችሁ ማለት ገና የሽግግር መንግስት ዘመኑ ነው። Encourage private sector investment by improving lease structure, terms, pricing, payment schedules and tax structures. አሁን እቺ ቴክኒካሊ ጥሩ ነች ማለት ተርሞቹን ይለውጣቸው፣ ዋጋዎቹን ይለውጣቸው፣ የአከፋፈል ነው ፕሮግራሞቹን ይለውጣቸው፣ የግብር ወጎቹን ይቀይራቸው ያስኬዳል። ነው ቴክኒካሊ ነው ፓራዳይም ግን አይደለም። ይሄ ቴክኒካል ምን ልበላችሁ ከተስማማም በኋላ አሁን ለምሳሌ ሰውየው ያልማ ከመሬት ሀብት ተጠቃሚ ይሁን ወዘተ ብለን እሱ ፓራዳይም ነው ፍኖተ እሳቤ ነው፣ ከፍ ያለ ነው፣ ፊሎዞፊካል ነው። ን ከተስማማም በኋላ ለምሳሌ አሁን እኔ ትላንትና አሁን ለቻት ጂፒቲ ሳቀርብለት ያልኩት ምንድን ነው ሰዎች በህገወጥ መንገድ መሬት የሚይዙ ከሆነ በህገወጥ መንገድ መሬት የያዙን ሰዎች የቦታውን 5 እጥፍ ዋጋ ትከፍላላችሁ፣ ካልሆነ ቦታው ይወሰዳል ከነገነባችሁት ግንባታ አከረርከው ነው
ዝም ብለህ 150% አድርገው በጣም ይጎዳል። ትንሽ ቶን ዳውን ሊያደርገው ነው። ዳትስ ቴክኒካሊቲ። አሁን ተርሙን አሻሽለላቸው። ተርሙ ምን ይሁን 100 ዓመት ነበር 200 አረክላቸው። ዳዚት ሜክ ዲፍረንስ? ዜልች ዜሮ ነን። እኔ እንደሚመስለኝ ነው የምላችሁ። ልዩነት ያመጣል አያመጣም? ፕራይሲንጉ ጥሩ ነው። ምክንያቱም እንዴት ልበላችሁ በወቅቱ አቃ ብለ አሁን ዳውን ፔይመንት ያልከፍላችሁ በየአመቱ ምናምን ብላችሁ ስታደረጉት እኔ አሁን ቅድም በ3 ሚሊዮን ለምሳሌ አንድ ቦታ በ3 ሚሊዮን ብትገዙ በአመት ማለት በ3 ሚሊዮን ብትገዙና 10% ዳውን ፔይመንት ክፈሉ ቢላችሁ 300 ሺህ ብር ከፈላችሁ ከዛ 2 ሚሊዮን 700 ሺህ ብሩን ሌት ሴይ በ99 ነው በምናምን ዓመት ስታካፍሉት ወደ 27 ሺህ ብር ነው ገደማ ነው የሚመጣው። ይህ ነው ላይ 2 ሚሊዮን 700,000 ኦራይት 2 ሚሊዮን 700 ሺህ። ይሄንን በስንት እናካፍለው? በ99 ወይም በ98 ዓመት ብናካፍለው 27500 ምናምን ብር በአመት ለመሬቱ ብቻ ከግብሩ ውጭ ማለት ነው። የሊዙን ዋጋ የ3 ሚሊዮን ብር መሬት ማለት ነው። የ3 ሚሊዮን ብር መሬት ይሄን አለ ትከፍሉ ትችላላችሁ። ፔመንት ስኬጁሎቹን አሁን ለምሳሌ ይሄንን ግን በ200 ዓመት ምናምን ብታረጉላቸው ለምሳሌ አሁን ይሄንን 98 198 ብታረጉት ኦልሞስት በሁለት ይካፈላል 13000። ባጭሩ ምንድነው አርክ ሰው ነው መሬቱ። ታክስ ስትራክቸሩንም ቀይርላቸው የግብሩን። ምክንያቱም ግብር ይከፍላሉ፣ ሊዝ ይከፍላሉ ምናምን። ስለዚህ መሬቱን ኢንፍሌት አድርገዋል፣ አስወድደዋል። ሀሳቡ ግን ምንድነው? እሱ ደግሞ የሚላችሁ ምንድነው? ካፕቸር አድርጌ ይሄ ምንድነው አንድ የሚለው ነገር አለ። አንድ ቦታ እዚህ ጋር ነው እንዲወሰን በኢትዮጵያ ሁኔታ ለፍላጎት ተገቢ መሬት አቅርቦትን ምላሽ መሬት ፍላጎትና ከፍተኛ ደረጃ በመላ ሀገሪቱ በሁሉም ክፍላተ ኢኮኖሚዎችና ክልሎች በመመዝገብ ላይ ያለው ቀጣይነት የተላበሰ ፈጣን የኢኮኖሚ እድገት የከተማ መሬት ፍላጎትን በዘላቂነትና በከፍተኛ ደረጃ እየጨመረ እንዲመጣ በማድረጉና ይህም ሁኔታ በብቃት በተላበሰና ለፍላጎቱ አንድ ነገር ያኛው መሰለኝ 1993 ነው 721 ዳርዋን ሸቲ ምናምን ላይ ነው 1993 ነው። ዶኪመንትስ 30 or rather 1993 ቆይ አንድ ጊዜ ይሄ ማነው ቢጫ አረገኝ። ይሄ ፕሮክላሜሽን 1993 የሚለው እንግዲህ ኢፒአርዲኤፍ በሽግግር መንግስት ዘመን ያወጣውና ለረጅም ዓመት 10 ምናምን ዓመት 18 ዓመት ምናምን የሰራበት እና በነገራችን ላይ እንትኑ ብቻ ነው የተቀየረው ነው ማለት ዝም ብሎ ተንዘባዘበበት እንጂ ይሄ በኋላ ላይ የመጣው ስንት ነው የአርባን ላንድ ምናምን ፕሮቪዥን አዲሱ ማለት ነው እስካሁን ስናየው ነበረው ተንዘባዘበበት እንጂ ሰብስታንሱ ደሴም ነው። ኢንተርናል እንትኑ ስትራክቸሩ ምንም አልተለወጠም። ዋናው ፈንዳሜንታል የችግሩ ምንጭ ነው የተባለው ለምን መሰላችሁ? ችግሩን ምንጭ ብታገኙት አሁን ይሄ ምን ይላል like ነው it has been the need to promote economic insurance and like ነው ይሄኛው whereas the non-transparent application of the permit system of landholding and utilization provided for in the proclamation referred to Abbasi's beset with loopholes, making it difficult to control discriminatory treatment of applicants and corruption. Sorry. ይህን ሁሉ ተወራጭ ሌላኛውን ነው ትሪትመንት ኦፍ አፕሊካንስ ምናምን ከላይ ያለው ነው። ሁለተኛው whereas the need to promote the economic development of urban centers necessitates the control of appropriation of unjustified gains እቺ ትሰመርባት
ምን እያለ ነው? unjustified gains realized through the transfer of right of the use of land whose value has appreciated። ስለዚህ በሽያጭ ጊዜ መሬት አፕሪሺየት ሲያደርግ የተገኘ ጌን አንጀስቲፋይድ ጌን ነው ብሎ መጀመሪያ ኮንደምን አድርጎታል ማለት ነው። እና የሊዝ ህጉ ሀሳቡና ዓላማው በዋጋ አፕሪሺዬሽን የሚገኝ ነገር አንጀስቲፋይድ ጌን ነው። ስለዚህ ይሄን አስተካክል ነው እንደዛ ብሎ ስለሚያስብ ፔመንት ፕራይሲንግ ስኬጁሉን ምን ልል ነበረ? ቱ ቢ ሆነስት አይ ዋዝ ዲስትራክትድ ወደዛ ወደዚህ ያልኩኝ አይ ዶንት ኖ ኤኒዌይ ይሄ ቴክኒካሊ ያስኬዳል። በዚህ ማለት ሀሳቢ ተቆራረጠብኝ ረሳሁት። ግን ቴክኒካሊ ያስኬዳል። ቴክኒካሊ ግን የሚያስኬደው ለምንድነው? ዋጋ ቀንስለት ነው። ዋጋ ቀንስለት፣ ስኬጁሉን አስተካክልለት፣ ጫና አታብዘበት ነው። ችግሩ ግን እንደሚመስለኝ የሚያስበው መንግስትየው ሲባል ይህንን ፖሊሲ የሚያወጣው እዛም ጋር ታዩታላችሁ የገንዘብ ምንጭ ነው ብሎ ነው የሚያስብ። ማለት አሁን ወደ ላይ ከፍ ብናደርገው ለተለያዩ የልማት ስራዎች ፋይናንስ ራሳችንን ማድረግ አልቻልንም ነው የሚል። ፋይናንስ ግን የምታደርገው ሰው በመዝረፍ አይደለም፣ የሆነ ስፔሲፊክ ሴክተር መርጠ እሱን በመጉመድ አይደለም ነው። ሆሊስቲክ አስብ፣ ረጅም ርቀት ሀሳብ ይኖረን ነው። እቺ እንደ ዝም ብሎ እንደ ምክር ሀሳብ ትሆናለች፣ ግን ቴክኒካል ነው። ስትራቴጂክ ፓራዳይም ሽፍት ነው። ይህንን ለማለት በጣም ይከብደኛል። and expedite implementation of legal cadastre to ensure land use rights are adequately secure, easily transferable, and property transactions are efficient and transparent. meet growing demand for by fostering የመጀመሪያው ብቻ ነው። እንዴት ልበላችሁ፣ በእናንተ ምክር ይሄ ሀገር የሚለወጥ አይመስለኝም። እንደኔ ነው የምላችሁ። ምክንያቱም መጥተው የሚያደርጉት ምንድነው? ዝም ብለው ነው ትንሽ ደገፍ ነው የሚያደርጉት። ነገርየው ግን ስር የሰደደ ነገርኳቸው። አሁን ይሄንን ነገር እንደቀለል አትዩት። አንጀስቲፋይድ ጌን ነው ብሎ የሚያስበው ዝም ብሎ አይደለም ነው። ከበስተጀርባው ብዙ አመክንዮ አለው። አያምንም ነው፣ አይረዳም ነው ሳይንቲፊክ። እነሱ አሁን የሚሉት ምንድነው? ዊዛውት ነው እነዚህን ነገሮች ሳይነኩ ወይንም እንትናቸውን ሳይሉ ቀለል አድርገው ትራንስፈሩ ይቅለል፣ ካዳስተር ሲስተም ገንባ ምናምን ይሉታል። ካዳስተር መገንባት ራሱ አይፈልግም ነው እኮ ነው። ከባድ ስለሆነ አይደለም። ምክንያቱም ሲፈልግ መንግስት አይተናል ምን ማድረግ እንደሚችል ሲያምንበት ነው የምላችሁ። ዲፕሎይ ሲያደርግ ካላመነበት ግን ምንም አያነሳ፣ እግሩንም አያነሳ። ስለዚህ ትንሿ ጣቱንም አያነሳ። እግሩማ በጣም ብዙ ነው፣ ጭንም አያንቀሳቀስም። ስለዚህ አም ሶሪ ቱ ሴይ ምንም እንኳን ፓራዳይም ለውጥ በሚለው ብንስማማም የእናንተን ምክረ ሀሳብ ወስዶ ግን መንግስት ልክ ነው አሁን ይሄ ሀገር ከገባበት አሁን ራሳችሁ ካስቀመጣችሁበት ችግር ይወጣል ብሎ ለማሰብ እኔ በጣም ይከብደኛል። ማለት ዝም ብሎ ወጌሻ ነው መጠገን ይሆናል። የተጠገነ ነገር ግን እንዴት ልበላችሁ፣ አንድ ነገር ሲሰበር ስትጠግኑት ምንድነው የምታረጉት? ላይክ ነው ኢምፕሎድ እንዲያደርግ እያዘጋጃችሁት ነው። መጨረሻ ላይ ምንድነው የሚሆነው? እንደ ግብፅ ትሆኑና ኢምፕሎድ አድርጎ ዝም ብላችሁ ወጣችሁ ከተማ ላይክ ነው በኢንዶኔዥያም እንደሆነው ማለት ነው። እዛው ሲጠጋገን ኖረ። አሁን ሊፈነዳ ሲደርስ 20 ምናምን ሚሊዮን ህዝብ ይዟል። ወጥ ወደ ላቦታ ማለት በግብፅም እንደዛው ነው፣ አቡጃም እንደዛው ነው። ያን ነው እየጠበቅን ያለው ነው። ስለዚህ እኔ በእናንተ ምክር ይሄ መንግስት ሰው ይሆናል ብዬ አላስብም። ፈንዳሜንታሊ ከስትራክቸር ከላይ እንለውጥ፣ እናስተካክለው፣ ስትሪም ላይ እናድርገው። ራሱ ላይክ ነው ኢት ዊል ሪስፖንድ። ገብቷችኋል? ማለት ችግሮቹን ማንሳት ነው። ችግሮቹን ስታነሱለት ሀገሩ ራሱ ልብ ምቱ ትርትር ትንፋሹ ትክትክ ያለ ይመጣል፣ ይስተካከላል፣ ወዙ ይመለሳል፣ ምናምን አረንጓዴው ይመጣል፣ ብልጽግና ሀብቱ ይመጣል። አሁን ግን እንጠግን ከዛ በቃ ዲፔንደንት የሆነ my back my neck ነው የሚሆነው። እና በምክረ ሀሳቡ ማለት በመጀመሪያ እንስማማለን። ፓራዳይም ሽፍት ያስፈልገዋል። ፓራዳይም ሽፍት ካመጣ ነገርኳችሁ፣ ካዳስተር ሲስተም በጣም ትሪቪያል የሆነ ነገር ነው እኮ ነው። ምክንያቱም
የእንትኑን አይታችሁታል። አሁን ለምሳሌ የመንጃ ፍቃድ ሲስተሙን የሊብሬ ምናምኑን አሪፍ ኮምፒውተራይዝድ የሆነ ሲስተም እኮ ነው። ያንን ማድረግ ከቻለ ለምንድን ነው ካዳስተሩን ማይችለው? ለዛውም እንግዲህ እኔ ካልተሳሳትኩ አሁን ከስተር ነው ምናምን የሚባል ነው አይደል የሰራው በሀገር ውስጥ በአማርኛ በምናምን አድርገው በስነ ስርዓት ይሰራል። ምን ነው እዛ ጋር አሪፍ ሆነ? ለምን እዚህ እንትንም እኔ ውልና ማስረጃም በጣም ስትሪም ላይም እንዳርገውታል። በጣም አሪፍ ነው። ምን ነው እዛና እዛ ጋር ስትሰሩ ይሄኛው ካዳስተር ከበደ ስለማይፈልጉ አይመስልም። ኢትስ ናት ኒክሌር ሳይንስ ከባድ አይመስለኝም። 3 ቢሊዮን ብር ከመደበበት ዶጋመድ ያደርገዋል። እና እኔ በዚህ ምክር የሚለማ አይመስለኝም። On housing, notwithstanding the relative success of IHDP, it's time that the Ethiopian government transform its role from controlling housing delivery to enabling the market to deliver at scale. እንስማማለን በጣም ማለት ምንም እንኳን በዚህ በኮንዶሚኒየም ግንባታ በጣም እንደው ላይክ ነው እልል ያለ ሰክሰስ ቢያስመዘግብም ያለ ቦታው የባንከነ የመንግስት ጉልበት አቅም ችሎታ ነው ለራሱ እንደው ላይክ ነው ለደንታው ነው እንጂ የሰራው ሀገር ለመለወጥ ሀገር ለማሻገር አይደለም። ለደንታው ላይክ ነው for its own satisfaction እንጂ ለዛ አይደለም የሰራው። ስለዚህ በጣም ስኬታማ ነው፣ ምንም ጥያቄ የለውም። ላይክ ነው it's unprecedented. Maybe it's unprecedented, I don't know, maybe the other governments might have done more. ጥሩ ስኬት ነው በኮንዶሚኒየም ከኢትዮጵያ መንግስት ላይክ ነው ጥሩ ስራ ነው፣ ግን ያለው ቦታው ስኬት ነው ማለት እና ከዛ ወጥቶ ማለት እንትን ፕራይቬት የሆኑ ኢንተርፕራይዞች አት ስኬል ዴሊቨሪ ያድርጉ ነው ችግሩ። ግን እንዴት አድርገህ ነው አሁን ለምሳሌ how do you implement this one? Let's see, removing binding constraints facing the private sector on both sides of the house, on the both sides of the housing. ደከመኝ ነው like an 4 ሰዓት ሆነ removing binding constraints facing the private sector on both sides of the housing value chain is a key part of market enabling approach ነው like ነው የልማት ማለት የግል ሴክተሩን ይዞት የያዘው ቋጥሮ አላራምድ ያለውን ነገር አንሳለት ነው። ግን እንዴት ነው የምታነሳለት? ህገ መንግስት ሳትቀይር ይሄን ኮኦፕሬቲቮችን ሳታጠፋ መንግስትን በፍልስፍና ደረጃ ከአልሚነት ወደ ህግ አውጭና ህግ አስፈጻሚነት ህግ ተርጓሚነት ወደ መደበኛው ስራው ሳትመለሰው እንዴት አድርገህ ነው ፕራይቬቱን የምትለቀው? ፕራይቬቱ እንዳይለቀቅ እኮ በራሱ ኤጀንቶች ተሞልቷል ነው ሃውሲንግ ማርኬቱ። በራሱ የፓርቲ ፋንክሽነሪዎች ነው የተያዘው። ለራሱም ባለስልጣኑ እንዴት ነው ልበላችሁ፣ ባለስልጣኑ እዛ ጋር ቁጭ ብሎ ፖለቲካውን ይዛል፣ ነጋዴው እዚህ ጋር የሆነ ሜሬጅ የፈጠሩ እኮ ነው የሚመስል እና እንዴት ይሆናል ነው። ግን ሀሳቡ ጥሩ ነው። but how do you bring it down? እንዴት አድርገህ ነው ወደ መሬት የምታወርደው? ይሄን ገብቷቸዋል። ይሄን ላይክ ነው ራሱ የሚለዋል እኮ ነው I think እዚህ ጋር ላቆመው because like I can't continue ሀሳቡን አልጨረሰው። ስለዚህ እዚህ ጋር ላቆመው እና በ35ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ